በዋሽንግተንና በቴህራን መካከል ያለው ወታደራዊ ፍጥጫ ወደ ለየለት ደረጃ መሸጋገሩን የሚያመለክቱ መረጃዎች ከየአቅጣጫው እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ ለኢራን የ10 ቀናት ጊዜ ገደብ በመስጠት ስምምነት ካልተደረሰ ወታደራዊ እርምጃ እንደሚወሰድ ማስጠንቀቃቸው ለጦርነቱ ማስጀመሪያ የተሰጠ የመጨረሻ ዛቻ ይመስላል። ኢራን በበኩሏ ለዓለም ሀገራት የመጨረሻው ድምፅ ማሰሚያ ለሆነ ተቋም ተመድ በላከችው ደብዳቤ አሜሪካ በሀገሪቱ ላይ ማንኛውንም አይነት ወታደራዊ ጥቃት የምትሰነዝር ከሆነ በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ ወቁልኝ ብላለች። የፋርስ ባህረ ሰላጤ በሚሳኤል ናዳ መታረሱ የሚያጠራጥር አይመስልም የሚሉ ተንታኞች ጥያቄው መሆን ያለበት መቼና ማን የመጀመሪያውን ቃታ ይስባል የሚለው ነው ይላሉ። ትራምፕ በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርሳለች ወይንስ ወታደራዊ እርምጃ ትወስዳለች የሚለው ጉዳይ ለዓለም ይፋ እንደሚሆን አስታውቀዋል። ፕሬዚዳንት ትራምፕ በዋሽንግተን ዲሲ በተካሄደው የሰላም ቦርድ የመክፈቻ ስብሰባ ላይ እንደተናገሩት ከኢራን ጋር ስለ ኒውክሌር ፕሮግራሟ ስምምነት ላይ ለመድረስ ገና ብዙ ስራዎች ይቀሩናል ብለዋል። ይሁን እንጂ ስምምነት ላይ መድረስ ካልተቻለ እርምጃችንን አንድ ደረጃ ከፍ ልናደርገው እንችላለን ሲሉ ወታደራዊ ጥቃቱ ሊሰነዘር እንደሚችል ፍንጭ ሰጥተዋል ብሏል ቢቢሲ በዘገባው። ፕሬዚዳንቱ አክለውም ልዩ መልክተኞቻቸው ስቲቭ ዊትኮፍና ኬሪ ኩሽነር ከኢራን ተወካዮች ጋር በጣም ጥሩ ስብሰባዎችን ማድረጋቸውን ገልጸው ሆኖም ከኢራን ጋር ትርጉም ያለው ስምምነት ማድረግ ቀላል አለመሆኑንና ስምምነት ላይ ካልተደረሰ ግን መጥፎ ነገሮች ሊከሰቱ እንደሚችሉ አስጠንቅቋል። ከዚህ መግለጫ አንድ ቀን ቀደም ብሎ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ኢራን ከአሜሪካ ጋር ስምምነት ብታደርግ ይሻላታል ሲሉ ማሳሰባቸው ይታወሳል። ኢራን በበኩሏ በሀገሪቱ ላይ ማንኛውም አይነት ወታደራዊ ጥቃት የሚሰነዘር ከሆነ በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ ለተባበሩት መንግስታት ድርጅት ማስጠንቀቂያ የሰጠች ሲሆን ለሚከተለው ማንኛውም አይነት መዘዝ አሜሪካ ሙሉና ቀጥተኛ ተጠያቂነትን ትሸከማለች ስትል ለተባበሩት መንግስታት ድርጅት በላከችው ደብዳቤ አሳስባለች። እንደ አናዶሉ ዘገባ ከሆነ በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት በላኩት ደብዳቤ ኢራን ውጥረትንም ሆነ ጦርነትን እንደማትፈልግና በራሷ ጦርነት እንደማትጀምር በተደጋጋሚ ገልጻለች ብሏል። ይሁን እንጂ አገሪቱ ጥቃት የሚሰነዘርባት ከሆነ በተመድ ቻርተር አንቀጽ 51 መሰረት ራሷን የመከላከል መብቷን በመጠቀም ቆራጥ ምላሽ እንደምትሰጥ ደብዳቤ ያብራራል። የኢራን መልእክተኛ በደብዳቤያቸው ላይ እንደገለጹት በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮች ናቸው ባሏቸው ተቋማትና ንብረቶች ላይ በሙሉ ለኢራን የመከላከያ ምላሽ ህጋዊ ኢላማዎች ይሆናሉ ሲሉም በጽኑ አስጠንቅቀዋል። አክለውም አሜሪካ ለምትወስደው እርምጃ ለሚመጣው ማንኛውም ሊተነበይ ለማይችልና ቁጥጥር ሊደረግበት ለማይችል መዘዝ ዋሽንግተን ሙሉ ኃላፊነቱን እንደምትወስድ አሳስበዋል። ይህ የኢራን ይፋዊ ቅሬታና ማስጠንቀቂያ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው የካቲት 18 ቀን በማህበራዊ ሚዲያ ባስተላለፉት መልእክትም በህንድ ውቅያኖስ የሚገኘውን የዲያጎ ጋርሺያና በእንግሊዝ የሚገኘውን የአርኤኤፍ ፌርፎርድ የጦር ሰፈሮችን ለጥቃት ልንጠቀምባቸው እንችላለን በማለት ግልጽ ዛቻን መሰንዘራቸውን ተከትሎ ነው። ኢራን የአሜሪካን ዛቻ ለቀጠናው አሰቃቂ መዘዝ የሚያስከትልና ለዓለም አቀፍ ሰላምና ደህንነት ትልቅ ስጋት የሆነ እውነተኛ ወታደራዊ ወረራ ምልክት አድርጋ ትመለከተዋለች ብሏል። ተመድም ሳይረፍድ አሁኑ ጣልቃ እንዲገባና ሁኔታውን እንዲያራግብም ጥሪ አቅርባለች። ምንም እንኳን ወታደራዊ ውጥረቱ ቢበረታም የኢራን መልእክተኛ ሀገራቸው ለተመድ መርሆችና ለዲፕሎማሲ መፍትሄዎች ያላትን ቁርጠኝነት በድጋሚ ገልጸዋል። ከአሜሪካ መንግስት ጋር እየተካሄደ ባለው የኒውክሌር ድርድር ላይም በቅንነትና በቁርጠኝነት እየተሳተፉ መሆናቸውን አስታውቀዋል። ይሁንና ተመድም ሆነ ሁለቱን ኃይሎች ለማሸማገል እየጣሩ ያሉት የቀጠናው ሀገራት ግጭቱን ያስቀራሉ የሚለው ጥያቄ ከትራምፕ የ10 ቀናት ቀነ ገደብ በኋላ ምላሽ የሚያገኝ ይሆናል። በዋሽንግተንና በቴህራን መሪዎች ጠረጴዛ ላይ ዛሬ ሰዓቱ በከፍተኛ ፍጥነት እየቆጠረ ይገኛል። በስዊዘርላንድና በኦማን የዲፕሎማሲ አዳራሾች ውስጥ የሰላም ጭላንጭል ቢታይም በመሬት ላይ ያለው እውነታ ግን የሰው ልጅን ዕጣ ፈንታ ሊቀይር የሚችል ታላቅ ፍጥጫ ደጃፍ ላይ መድረሳችንን ያመላክታል። ፕሬዚዳንት ዶናልድ ትራምፕ ለዓለም ይፋ ያደረጉት የ10 ቀናት ጊዜ ገደብም በመካከለኛው ምስራቅ ሰማይ ላይ የተጋረደውን የጦርነት ደመና ወደ መጨረሻው የፍንዳታ ነጥብ አድርሶታል። ትራምፕ መጀመሪያ ላይ የሰላም ቦርድ መቋቋሙን ሲያበስሩ ዓላማው በእስራኤልና በሐማስ መካከል ያለውን ጦርነት ለማስቆምና የጋዛን መልሶ ግንባታ ለመቆጣጠር እንደሆነ ተነግሮ ነበር። ይሁን እንጂ ባሳለፍነው አንድ ወር ውስጥም የቦርዱ ተልዕኮ ከመካከለኛው ምስራቅ ባለፈ ለተመድ እንደ አማራጭ እየቀረበ መሆኑ ብዙዎችን እያነጋገረ ነው። አሜሪካ ባሳለፍነው ዓመት ሰኔ ወር ላይ በ3 የኢራን የኒውክሌር ተቋማት ላይ ጥቃት መፈጸሙ የሚታወስ ሲሆን አሁንም ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብን ጨምሮ በርካታ ጦር በቀጠናው መሰማራቱን ቀጥሏል። የሳተላይት ምስሎች እንደሚያሳዩት ከሆነ ኢራን በበኩሏ ወታደራዊ ተቋማቷን እያጠናከረች ነው። የሀገሪቱ የበላይ መሪ አያቶላ አሊ ኮሚኒ በማህበራዊ ሚዲያ ባስተላለፉት መልእክትም የአሜሪካን የጦር መርከቦች ወደ ባህር ጥልቀት ሊያሰምጡ የሚችሉ መሳሪያዎች አሉን ሲሉ ዝተዋል። በአሜሪካ ኮንግረስ በኩል ግን በኢራን ላይ ሊሰነዘር የሚችለውን ወታደራዊ እርምጃ የሚቃወሙ ድምጾች እየተሰሙ ነው። የካሊፎርኒያው ዲሞክራት ሮ ካናና የኬንታኪው ሪፐብሊካን ቶማስ ማሲ እንደ አውሮፓውያን አቆጣጠር በ1973ቱን የጦርነት ስልጣን ህግ
በመጥቀስ ፕሬዚዳንቱ ያለ ኮንግረሱ ፍቃድ ወደ ጦርነት እንዳይገቡ የሚከለክል ድምፅ በሚቀጥለው ሳምንት እንዲሰጥ ግፊት በማድረግ ላይ ናቸው። ሮካና በማህበራዊ ሚዲያ ባስተላለፉት መልእክትም ከኢራን ጋር የሚደረግ ጦርነት አሰቃቂ መዘዝ ይኖረዋል። ኢራን 90 ሚሊዮን ሕዝብ ያላትና ጠንካራ የአየር መከላከያና ወታደራዊ አቅም ያላት ሀገር ናት ብሏል። አክለውም በቀጠናው የሚገኙ በሺዎች የሚቆጠሩ የአሜሪካ ወታደሮች ለኢራን አጸፋዊ ጥቃት ሊጋለጡ እንደሚችሉም ስጋታቸውን ገልጿል። ይሁን እንጂ ይህ የውሳኔ ሀሳብ በኮንግረሱ የመጽደቅ ዕድሉ ዝቅተኛ እንደሆነ ይገመታል። ባሳለፍነው ጥር ወር ላይም በቬኔዙዌላ ጉዳይ ተመሳሳይ ጥያቄ ቀርቦ በሴኔት ሪፐብሊካኖች ውድቅ መደረጉ ይታወሳል። በዋሽንግተን ዲሲ የተካሄደው የሰላም ቦርድ የመክፈቻ ስብሰባ የትራምፕን አዲስ የዓለም ስርዓት ራዕይ ቁልጭ አድርጎ ያሳየ ነበር። ፕሬዚዳንቱ በሚቀጥሉት 10 ቀናት ውስጥም ሁሉም ነገር ይታወቃል በማለት ለኢራን ያስተላለፉት መልእክት ዲፕሎማሲው የመጨረሻው ድል ላይ መሆኑን የሚያበስር ነው። ትራምፕ ልዩ መልእክተኞቻቸው ስቲቭ ዊትኮፍና ጃሬድ ኩሽነር ከኢራን ተወካዮች ጋር ስምምነት ላይ ለመድረስ ከፍተኛ ጥረት እያደረጉ መሆኑን ቢገልጹም ስምምነት ላይ ካልተደረሰ ግን መጥፎ ነገሮች ይከሰታሉ ማለት የጦርነት አማራጩን በግልጽ አስቀምጠዋል። ይህ የትራምፕ አስተዳደር የሚከተለው ሰላም በኃይል ፖሊሲ አሜሪካ በቀጠናው ያላትን ወታደራዊ ዝግጁነት ወደ ተግባራዊ እርምጃ ለመለወጥ መዘጋጀቷን የሚያሳይ ነው። በተቃራኒ ወገን ኢራን ለዚህ ጫና የሰጠችው ምላሽ በዓለም አቀፍ ሕግና በወታደራዊ ዛቻ የታጀበ ነው። የቴህራን መልእክተኞች ለተመድ በላኩት ደብዳቤ አሜሪካ ልትሰነዝር ያሰበችውን ጥቃት የወራ ምልክት ነው ሲሉ ጠርተውታል። ኢራን በተባበሩት መንግስታት ቻርተር አንቀጽ 51 መሰረት ራሷን የመከላከል ተፈጥሯዊ መብት እንዳላት በመጥቀስ ማንኛውም ጥቃት ቢሰነዘርባት ምላሿ ቆራጥና ተመጣጣኝ እንደሚሆን አስጠንቃለች። የአያቶላህ አሊ ኮሜኒ መልእክትም ይበልጥ ቀጥተኛ ነበር። የአሜሪካ የጦር መርከቦች አደገኛ መሳሪያዎች ናቸው። ነገር ግን እነዚያ መርከቦች ወደ ባህር ጥልቀት ሊያሰምጡ የሚችሉ መሳሪያዎች ደግሞ ይበልጥ አደገኛ ናቸው ማለት ዋሽንግተን በባህር ኃይሏ የምታደርገውን ዛቻ አጣጥለውታል። ወታደራዊ ዝግጅት በአሁኑ ወቅት እጅግ ረቂቅ በሆነ ደረጃ ላይ ይገኛል። አሜሪካ በህንድ ውቅያኖስ የሚገኘውን የዲየጎ ጋርሻን የጦር ሰፈርና በእንግሊዝ የሚገኘውን የፌርፎርድ አየር ማረፊያን ለጥቃት ልጠቀምባቸው እንደምችል ፍንጭ መስጠቷ ጦርነቱ ቢቀሰቀስ አህጉር አቋራጭ ይዘት ሊኖሩ እንደሚችል ያመላክታል። የሳተላይት ምስሎች እንደሚጠቁሙት ኢራንን በበኩሏ የሚሳኤል ምሽጎቿንና የኒውክሌር ተቋማቷን መከላከያ በከፍተኛ ሁኔታ አጠናክራለች። ይህ የአርማዳና የሚሳኤል ከተሞች ፍጥጫ በቀጠናው ያሉ የአሜሪካ ወታደሮችና ጥቅሞች ለከፍተኛ አደጋ እንዲጋለጡ አድርጓቸዋል። የአሜሪካ ውስጥ ፖለቲካ ግን ሌላ እሳተ ገሞራ እያፈላበት ይገኛል። የካሊፎርኒያ ዲሞክራት ሮካናና የኬንታኪው ሪፐብሊካን ቶማስ ማሲ ፕሬዚዳንቱ ያለ ኮንግረሱ ፍቃድ ወደ ጦርነት እንዳይገቡ የ1973ቱን የጦርነት ስልጣን ህግ በመጥቀስ አዲስ የህግ ፍልሚያ ጀምሯል። ከኢራን ጋር የሚደረግ ጦርነት አሰቃቂ መዘዝ ይኖረዋል የሚለው የሮካና ማስጠንቀቂያ 90 ሚሊዮን ህዝብ ባለቤት የሆነችው ኢራን ያላት ወታደራዊ አቅም በቀላሉ የሚታይ እንዳልሆነ ለዋሽንግተን ፖሊሲ አውጪዎች ለማሳሰብ እየታለመ ነው። ይህም ቢሆን ግን በሪፐብሊካን ቁጥጥር ስር ያለው ሴኔት ይህንን ጥረት ውድቅ ሊያደርገው እንደሚችል ይገመታል።